ሰላም ሰላም የዳኒ ስፖርት ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬም እንደተለመደው ፕሪሚየር ሊግ ሰበር መረጃዎችን ይዘን ተመልሰናል። ሊጉ ሊጀመር ጥቂት ቀናት ብቻ ሲቀሩት ክለቦች ዝውውሮቻቸውን ለመደምደም ከፍተኛ ርብርብ እያደረጉ ይገኛሉ። ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲ እና ሌሎችም ትልልቅ ክለቦች ምን ላይ ናቸው የሚለውን አብራችሁን ከቆያችሁ አብረን የምንመለከት ይሆናል። እንግዲህ ዳኒ ስፖርት ዛሬ ተመልሷል። ለ2 ወራት ያህል ከእንግሊዝ ፕሪሚየር ሊግ መጠናቀቅ በኋላ የዝውውር ዜናዎችን ሳላቀርብላችሁ ቆይቼ ነበረ። ነገር ግን ዛሬ ይኸው ፕሪሚየር ሊጉ ሲመለስ እኔም አብሬ ተመልሻለሁ። አርብ ዕለት እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታ በይፋ ይጀመራል። ይህንና ሌሎችን የእንግሊዝ ፕሪሚየር ሊግ ቡድኖች ምን ላይ እንዴት ዝግጅታቸው ምን ይመስላል የሚለውን አብረን የምናይ ይሆናል። አብራችሁን ቆዩ። ተመልሰናል። ክቡራት የዳኒ ስፖርት ቤተሰብ መጀመሪያ አድርገን የምንነሳው እንግዲህ የእንግሊዝ ፕሪሚየር ሊግ ክለቦች ቅድመ ዝግጅት ለ2026-27 የእንግሊዝ ፕሪሚየር ሊግ ውድድር ዘመን ምን ያህል ዝግጅት እያደረጉ ነው የሚለውን በወፍ በረር የተወሰነ የምናይ ይሆናል ማለት ነው። መጀመሪያ የአርሰናልን ቅድመ ዝግጅት ሁኔታ በምንመለከትበት ጊዜ አርሰናል በዚህ የክረምት ዝውውር ገበያ ላይ ትኩረቱን በታላላቅ ስሞች ላይ አድርጎ የቆየ ቢሆንም ከክለብ ብሩጅ በ34 ሚሊዮን ፓውንድ ያስፈረመው ግሪካዊ የክንፍ ተጫዋች ክርስቶስ ፖሊስ ግን በቅድመ ውድድር ዘመኑ ጨዋታዎች አስደናቂ አቋምን በማሳየት የብዙዎችን ትኩረት ስቧል። ፖሊስ በ6 የቅድመ ውድድር ዘመን ጨዋታዎች ላይ 6 አሲስቶችንና 1 ጎል ማስቆጠር ችሏል። በተለይም በኮሚኒቲ ሽልድ ማንቸስተር ሲቲን 3-0 በረቱበት ጨዋታ ያሳየው ብቃት አርሰናል ተመጣጣኝ ዋጋ ከፍሎ ትልቅ እንቁ እንዳስመዘገበ የሚያሳይ ነው ማለት ነው። በሌላ በኩል አርሰናል የአስቶን ቪላውን ተከላካይ ኤዘሪ ኮንሳን በ51 ሚሊዮን ፓውንድ ለማስፈረም ከክለቡ ጋር ስምምነት ላይ ደርሷል። አስቶን ቪላ ኮንሳም መነሳቱን ተከትሎ ይመስላል ምትክ ለማድረግ የቼልሲውን ተከላካይ ቶሲን አዳቢዮንን እየተከታተለው ይገኛል። ይህም የሚያሳየው ኤዝሪ ኮንሳ ወደ አርሰናል መሄዱ የማይቀር ነው ማለት ነው እና ከሌሎቹ አንጻር ስናየው የአርሰናል ቡድን ዘንድሮም የሚያስቆመው ያለ አይመስልም። መሀል ክፍሉን አጠናክሯል። እንደምታውቁት ከኒውካስትልም አምጥቷል ተጫዋች። የነበሩትም ተጫዋቾች እጅግ ወርልድ ክላስ የነበሩ በመሆኑ አሁንም እያሳየ ያለው የአመላመልና የማስፈረም ሂደት እጅጉን ጠንካራ ነው፣ አስፈሪ የሚያደርገው ነው ማለት ነው። ወደ ማንቸስተር ዩናይትድ ዜና ወይም ዝውውር ወይም የፕሪ ሲዘን ዝግጅትን በምንመለከትበት ጊዜ ማንቸስተር ዩናይትድ በማይክል ካሪክ ሙሉ አሰልጣኝነት የመጀመሪያውን የውድድር ዘመን ሊጀምር ነው። የቅድመ ውድድር ዘመን የመጨረሻ ጨዋታውን ከኤሲ ሚላን ጋር አድርጎ 4-2 ቢሸነፍም ቡድኑ በቅድመ ውድድር ዘመን ያሳያቸውን ለውጦች ግን አበረታት ናቸው ብሎ መውሰድ ይቻላል። ተጫዋቾች ብሪያን ምቤሞ እና አህመድ ዲያሎን ባለፈው የውድድር ዘመን መጨረሻ ላይ ድካም ይንጸባረቅባቸው ነበረ። ቢሆንም አሁን ግን በሙሉ ኃይላቸው ተመልሰዋል ማለት ይቻላል። አህመድ ከኮት ዲቫር ጋር ያደረገውን ግሩም የዓለም ዋንጫ ቆይታ ሙሉ በሙሉ በራስ መተማመኑን ሰጥቶታል ማለት እንችላለን። ጆሹዋ ዝርኪዚም የተሻለ አቋሙን በማሳየቱ ለብሩኖ ፈርናንዴዝ ምትክ አማራጭ ሊሆን እንደሚችል ታይቷል ማለት ነው። የግራ መስመር ተከላካይ ፍላጎት ግን አሰልጣኝ ማይክል ካሪክ ቡድኑን ከፍ ብሎ የሚጫወትና ፕሬስ የሚያደርግ ወይም ሃይ ፕሬስ አጫወት እያላመደ ቢሆንም
ከኤሲ ሚላን ጋር በነበረው ጨዋታ እንደታየው ተከላካይ ጀርባ ክፍተቶች ታይተዋል። ስለዚህ ለዚህ አጫዋት የሚሆን ፈጣን የግራ መስመር ተከላካይ ማስፈረም ወሳኝ ሆኖ የሚታይበት መስመር ነው ማለት ነው። ይሄ ቦታ በሉክሾም ተማምኖ መቀመጥ በጣም ከባድ ነው። ልጁ ተጎጂ ነው። የሙሉ ዓመት ይጫወታል ተብሎ የሚታሰብ አይደለም። የሱ ተጠባባቂ ሆኖ የተቀመጠው ያው ከአካዳሚ የመጣው ልጅ ነው አማስ። እሱም ደግሞ ይወጣል ይሸጣል የሚል ነገር አለ። ስለዚህ በዚህ ቦታ ላይ ጠንካራ ሆኖ ተወዳዳሪ ሆኖ ለመቀጠል የግድ ተጨማሪ ተጫዋች ማስፈረም ይኖርባቸዋል ማለት ነው። በሌላ በኩል ማርከስ ራሽፎርድ ከውሰት ውል ተመልሶ አዎንታዊ መንፈስን ያሳየ ቢሆንም የዝውውር መስኮቱ እስከሚዘጋ ድረስ ግን የወደፊት ቆይታው ጥያቄ ውስጥ ሆኖ ይቀጥላል ብሎ ማሰብ ይቻላል። ምክንያቱም ምንም የተረጋገጠ ነገር የለም የዚህ ልጅ ሁኔታ። በዚህ ሁኔታ ማንቸስተር ዩናይትድ ጥሩ ነገሮች ቢኖሩትም ነገር ግን ይሄ የግራ ክንፍ ክፍተቱን መሙላት አለበት። እንደገናም ዛሬ የተሰማው መልካም ዜና አለ። ካርሎስ ባሌባ በመሃል 6 ቁጥር ላይ ዲፌንሲቭ ሚድፊልደር አስፈርመዋል። ይሄ ለማንቸስተር ዩናይትድ ትልቅ ዜና ነው። በጣም ያጠናክረዋል። ከጥንካሬው ላይ ተጨማሪ ጥንካሬን የሚሰጠው ነው ማለት ነው ብለን መውሰድ እንችላለን። ማንቸስተር ሲቲ ጋር ስንሄድ አሰልጣኝ ኤንዞ ማሬስካ እንደ ራሂም ስተርሊንግ እና ሮይ ሳኒ ያሉ ባህላዊ የክንፍ ተጫዋቾችን ትራዲሽናል ዊንገርስ በመጠቀም አንቶኒ ሴሜኒዮን እና ጀርሚ ዴኮን በብቃት ለመጠቀም ቢሞክሩም ሮድሪ እና በርናንዶ ሲልቫ በመነሳት በመሃል ሜዳ ላይ ትልቅ ክፍተት ፈጥሮባቸዋል። የነዚህ ሁለት ልጆች መሄድ ማለት ነው። ስለዚህ እነዚህን ሁለት ልጆች የሚተካ ጥሩ ወይንም የመጡትን ልጆች እንደዚሁ ከኖቲንጋም ፎረስት የመጣው ልጅም አለ በውድ በ115 አካባቢ አንደርሰን የመሳሰሉ ተጫዋቾች አሉ። እስኪላመዱ ነው ጥሩ ይሆናል የሚል እምነት አለን። እነዚህ የለመዱ ልጆች በመልቀቃቸው ግን ተጎጂነታቸው ትንሽ ይኖራል የሚል ነገር አለ። ቶትንሃም ቤትም እንደዚሁ በሮቤርቶ ዲዘርቤ ስር በቅድመ ውድድር ዘመን ሳይሸነፉ ያጠናቀቁ ሲሆን አዳዲሶቹ ፈራሚዎች ሳንድሮ ቶናሊ እና ማቲያስ ፈርናንዴዝ አስደናቂ እንቅስቃሴ እያሳዩ ይገኛሉ። ቸልሲ ቤትም እንደዚሁ አዲሱ አሰልጣኝ ጃቪ አሎንሶ በባየር ሊቨርኩሰኑ ውጤታማ ያደረገውን የ3-4-3 አሰላለፍ በቸልሲ ላይ በመተግበር ላይ ሲሆኑ የልብ አዋሪውን ታዳጊ ተከላካይ አልፊ ኦሴርቦን በ400,000 ፓውንድ አስፈርመዋል። ቸልሲም ዘንድሮ ጥሩ የሆነ እንቅስቃሴ ላይ አለ። እንግዲህ ውጤቱን አብረን የምናየው ይሆናል። ውድድሩ ሲጀመር ዘንድሮ በጣም ጠንካራ ውድድር ነው የምናየው ተብሎ የሚታሰበው። ምክንያቱም ከታች የመጡትም ራሱ በጣም ሙሉ ስኳድ ማለት በሚቻሉ መልኩ ዝውውር እያደረጉ ነው ያሉት። በጣም በዝውውር ውስጥ እየተሳተፉ ያሉበት ሁኔታ ነው ያለው እና ከባድ ለቶፕ ፎርም ሆነ ላለመውረድ እጅግ ከባድ የሆነ የውድድር ዘመን ይኖራል ተብሎ ይታሰባል ማለት ነው። እንግዲህ የዛሬው የዳኒ ስፖርት ዝግጅታችን ይህን ይመስል ነበር። የእናንተ ሀሳብ ምንድን ነው? አርሰናል ፖሊስን በማስፈረሙ ትክክለኛ ውሳኔ አድርጓል ትላላችሁ? ማንቸስተር ዩናይትድስ በግራ መስመር ተከላካይ እጥረት ይፈተን ይሆን? ሀሳባችሁን ከቪዲዮ በታች ባለው የኮሜንት መስጫ ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። አዲስ ከሆኑ ደግሞ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ሰላም ቆዩልን።